ክርስቲያኖ ሮናልዶ በነገራችን ላይ ታቱ እንኳን የለውም ሰውነቱ ላይ ራሱን በብዙ መልክ አፍርሶ ይሰራስ የመጀመሪያ እንግዲህ ልትወልደው የነበረች እናቱ ልታስወርደው ሄዳ ነበር። ማንቸስተር ዩናይትድ፣ ማድሪድ፣ ጁቬንቱስ ላይ እንኳን በየቦታው እሱ እንደ ሻማ ቀልጦ በመካከል ላይ ደግሞ በልብ ህመም ደግሞ የተሰቃየበት ወቅት ነበር። እሱ ጫማ እንዲያደርግ ተጨማሪ ስራ በጽዳት በምን ተሰማርታ እናቱ መስራት ነበረባት። ወላጅ አባቱ ከፍተኛ ድብርት ውስጥ ነበሩ። በጣም ይጠጡ ነበር። የኔ ለውጥ አሁን የደረስኩበትን ደረጃ እንዲያዩ ከመፈልጋቸው ሰዎች መካከል አባቴ ለኔ ምርጡ ነው ይል ነበር። ለአባቱም በጣም ፍጹም ፍቅር የነበረው ስፓዝም ይወስዳል። በቃ ሮናልዶ ይሄ ነው። የሚጠሉት አሉ፣ ያሸንፋል፣ አልፎ ያሳያቸው፣ መሰናክል ያስቀምጡበታል፣ እሱን ያልፋል። በዚህ ዘመን እኛ ያየ ነው ሮናልዶ መጫወቱ ድለኝነት ነው። የተነገረሽን በሙሉ አትመኝ። ያው የተጠራቀመ እንዳለ አንዴ ያገለገለ ቡና ጥሩ አንቺን የመፍጠሩ ዱለት ተብሎ የሚቀርብላችሁ አይጥ ነው ተብሎ ተነገረ። አይጥ ከነገባው የሞተ አይጥ ሲገባ ታየ። ክርስቲያኖ ሮናልዶ በነገራችን ላይ ታቱ እንኳን የለውም ሰውነቱ ላይ ምክንያቱም ደም ለመስጠት ታቱ ማድረግ ስለሚከለክል ለፍልስጤም ህፃናት ብዙ ነገር አድርጓል። የኳስ ጥሩ ውጤታማ የእግር ኳስ ተጫዋች ብቻ ሳይሆን ጥሩም ሮል ሞዴል ተምሳሌት ነው። አዎ ከፍቶናል። ዋንጫ የንጉስ መገለጫ ሊሆን ይችላል። ለክርስቲያኖ ሮናልዶ ግን ሜዳው ራሱ ዙፋኑ ነው። ንጉስ ለመባል ዘውድ አያስፈልገው። CR7 እናመሰግናለን። ራሱን በብዙ መልክ አፍርሶ የሰራ ሰው ነው። እኔ ማለት በተለይ ለወጣት በጣም ትልቅ ትምህርት ይሰጣል። የመጀመሪያ እንግዲህ ልትወልደው የነበረች እናቱ በጸጋ ደስ ብሏት ልጅ አረገዝኩ ብላ ልትወልደው የሚገባት እናቱ ልታስወርደው ሄዳ ነበረ። እንግዲህ በቃ ሰም ኬዝስ ተረፈ። በቃ አልተሳካም፣ አላደረገችም፣ ሮናልዶ ተረፈ። በመካከል ላይ ደግሞ በልብ ህመም ደግሞ የተሰቃየበት ወቅት ነበረ። እሱ ጫማ እንዲያደርግ ተጨማሪ ስራ በጽዳት በምን ተሰማርታ እናቱ መስራት ነበረባት። ወላጅ አባቱ በከፍተኛ ድብርት ውስጥ ነበሩ። በጣም ይጠጡ ነበር፣ ምን ይሉ ነበር። የኔ ለውጥ አሁን የደረስኩበትን ደረጃ እንዲያዩ ከመፈልጋቸው ሰዎች መካከል አባቴ ለኔ ምርጡ ነው ይል ነበር። ለአባቱም በጣም ፍጹም ፍቅር የነበረው። አንዳንዴ አባቶቻችንን ብለን የምንወቅሳቸው ነገሮች ከዛም በላይ ሊወቅስ የሚችልበት ሁኔታ ነበር። ግን እንደዛ አይደለም ያደረገው። የእውነት አክሴፕት አድርጎ አባቱን እና ለውጤን እንዲያዩልኝ እፈልግ ነበረ ብሎ ሁሌም የሚያስባቸው እስካሁንም ድረስ ለእናቱ የሚሰጠው ፍቅር ለእኔ ይለይብኛል። ገርል ፍሬንድ ብሎ ሲይዝ፣ ጓደኛ እጮኛ ብሎ ሲይዝ እንደዚህ ለእናቱ ከሚሰጡት ክብር አንጻር ነው። ምናልባት ያው አትራክሽን ይኖራል መፈለጉ ምናምን፣ ግን የመጨረሻ ድንበሩ ለእናቱ ያላቸው ፍቅርና ስሜት። ይሄ ሰዋዊ ነገሮች ሆኑ። ኳሱ ላይ እንግዲህ ሁለተኛው አፍርሶ ራሱን የሰራበት መንገድ ብዬ የማነሳው ነገር በህይወት መስመሩ በሙሉ ሁሌም የራሱን አምና ካቻምናውን እያሸነፈ እየለወጠ የሚሄድ ሰው። በጎልም ስታየው ከክለብ ክለብ አብሪ ኮከብ እየሆነ በየሄደበት ሁሉ ተከታዮች እያፈራ ግርማ ሞገሱን ጨምሮ ለክለቡ የሚሰጠው ነገር አስታውሳለሁ። ጁቬንቱስ ከማድሪድ በገዙበት ዕለት 85 ሚሊዮን ፓውንድ ነው ያወጡበት። በማሊያ ሽያጭ ወዲያው በእለቱ ነው የዘጉት። እና አላረል የነካ ሁሉ የሄደበት ሁሉ የሚሰምርለት። ሌላውና ትልቁ ነገር ዲሲፕሊን
በቃ ይሄ ለስራ የምትከፍለው አስፈላጊ የሆነ ሂደት የምትሄድበት ሂደት ሁሌ ባለቤቱ እንግዲህ ገናውን አላገባትም በጮኝነት ነው አብረውት ያሉት እስካሁን ስትናገር ምንድነው ያለችው ሁሌ ለሊት 12 ሰዓት ላይ ተነስቶ ቀዝቃዛ ሻወር ይወስዳል ከዛ በኋላ ደግሞ አይስ ባዝም ይወስዳል አይስ ባዙን ጨዋታ ተጫውቶ በነጋታው ባለው ጊዜ ነው የሚወስደው የሪከቨሪ 90 ደቂቃ ነው እንቅልፉ ማለት ሳይንሳዊ በሆነ ሁኔታ 90 ደቂቃውን በቃ በጣም ኢፌክቲቭ የሆነች እንቅልፍ የሚተኛበት ምናምን እንደዚህ ራሱን እስካሁን የጠበቀበትን መንገድ ነው 41ኛ አመቱ ላይ ነው 41 ከ200 ምናምን ቀናት እዚህ ድረስ ለእግር ኳስ ተጫዋች ይሄ አባት የሚባልበት እድሜ ነው 41 ማለት በጣም ትልቅ ነው እና እዚህ ሁሉ ድረስ ታምኖ የቆየ ነው ነገር ግን በሂደቶች ውስጥ እንደ ሮናልዶ ደግሞ ሌሎቹ ሳይሆኑለት ይታያል የቡድን አጋሮቹ ላይ ቡድን አጋር ላይ እንኳን ያው ብዙ ጊዜ አብረውት ነው የነበረው ለምሳሌ ሩኒ ማንቸስተር ዩናይትድ ያለ እሱ እንደ ሻማ ቀልጦ ለሱ ያበራለት ነበር ካየ እሱን ያጎላ ነበር ሁሌ እንግዲህ ያው ክለቡ ላይ ይሰራል ደሞዝ ከፋይ ናቸው ምንድናቸው ሲስተሙ በደንብ አጀስት ይደረጋል ማድሪድ ላይ ደግሞ ስቴድ ሲጀምር ኦዚል ከዛ ቤንዜማ እሱን ሲያጎሉ የነበሩ ናቸው ጁቬንቱስ ላይ እንኳን እንደዛ ነገር ብዙ እንዴ መጠራው ሰው የለም በርግጥ እና በየቦታው አሉ ብሔራዊ ቡድን ላይ ግን ደግሞ ስትመጣ ትርጉሙ ለየቅል ነው እንግዲህ ባለፈው ገና 19 አመቱ ላይ ያለ ልጅ ነው ሲሳለቅ የነበረው እሱ ላይ እና ይሄ ምን ያስታውሰኛል ሬዲዮም ላይ ተጠቅሜያታለሁ ኤፍሬም አንድ ዘፈኑ ላይ ያለች ግጥም ተማሪ ቆሞለት ይበላል ደብተራ ትልቅ ሲወድቅ ነው የትንሽ ወቅተራው ይላልና እዛ ሜዳ ላይ ከምን የአፍሪካ ሀገር ጋር ነው የተጫወተው አንድ ኩል የወጡበት ጨዋታ ላይ ለማሳጣት እሱን ከመሃል ኳስ አይሰጡትም ነበር ከዛ ደግሞ ምንድነው ያለው ኢንተርቪው ላይ ወጥቶ የ19 አመት እንግዲህ የሁለት ጊዜ ታላቁን ማለት ነው ቢያጥፈዋል እኮ እድሜው ራሱ እና የሁሉ ክብር ያለውን ሰው he is nobody ነው ያለው በቃ አንድ ተጫዋች ነው እንጂ ሌላ ምንም አይደለም ብሎ ነው የተናገረው ብሔራዊ ቡድን ላይ ደግሞ ስትመጣ እንግዲህ ጆታ ነው የነበረው ዲያጎ ጆታ ነፍሱን ይማርና ባለፈው አመት ሞቷል በመኪና አደጋ ባለፈው እንደውም 21 ቁጥሩን ይዞ ያየን ነበር አይደል እና ምን ያህል የብቸኝነት ስሜት ላይ እንዳለ ይገባል እና በቃ ሮናልዶ ይሄ ነው የሚጠሉት አሉ ያሸንፋቸዋል አልፎ ያሳያቸዋል የሆነ መሰናክል ያስቀምጡበታል እሱን ያልፋል በኋላ ላይ ሜሲ ራሱ አንድ የተናገረው ነገር ስሰማ የኛ አገር አርጀንቲና ማታሸንፍ ከሆነ የሮናልዶ ሀገር ፖርቹጋል እንድታሸንፍ ፈልጋለሁ እኔንም እንደ እግር ኳስ ተጫዋች ጎበዝ እንደሆን ድበረታ ሚና ነበረው እሱ ብሎ ነው እንግዲህ ሜሲንኛ ኢኔት ነው አይደለ የተሰጠ ነው ታለንትድ ነው ራሱ ተፈጥሮ ነው ራሱ እንጂ በጥረት ያመጣው አይደለም ነው የምንለው እሱ ግን የሮናልዶ መኖር እኔን የበለጠ አትግቶኛል ትልቅ አርጎኛል ብሎ ዊትነስ ምናምን ሰጥቷልና በቃ ሮናልዶ ይሄ ነው ምንም ቢሆን ለአሸናፊዎች ምልክት ሊሆን የሚችል ሰው ነው ለኔና በዚህ ዘመን እኛ ያያየ ነው ሮናልዶ መጫወቱ ድለኝነት ነው ብዬነማስ የተነገረሽን በሙሉ አትመኝ እርግቤ ግድ የለም አንዳንዴ ባብ ሁኝ ሁሉንም አበባ በእጅ አትዳብሺ እሾህም ያለበት መኖሩን አትርሺ እኔን ያለ ሁሉ አይዞሽ ያለ ሁሉ አይደለም ለብርታት ጀርባው እርግማን ነው አንዳንዱ ምርቃት ብዙ አይነት መልክ አለ ሚቀናው ማሳሳት አስተውለሽ እኩል ይመጣሉ ዝናብና እሳት እርግቤ ግድ የለም አንዳንዴ ባብ ሁኝ የተነገረሽን በሙሉ አትመኝ ግድ የለም እርግብ አንዳንዴ ባብ ሁኝ በጣም ምርጥ ነው ጎበዝ ነው አንዳንዴ ባብ ሁኝ አዎ ምንድነው የወዳጅ ጠላት አንተ ጠብቅልኝ ጠላቴን እኔ እጠብቃለሁ ተቃራኒ ገልብጣ አይ ነው ፈጣሪን እኮ
ጠላቴን እኔ እጠብቃለሁ ጠላትነቱን ያውቃል የወዳጅ ጠላቴን ግን አንተ ጠብቅልኝ የመጀመሪያ የሚያልኩት እንደሱ ነው የወዳጅ ጠላቴን አንተ ጠብቅልኝ ግን ጠላቴን እኔ እጠብቀዋለሁ በሉ ይባላል ብዙ ጊዜና ብዙ ጊዜ ያው ጠላት ከሩቅ አይመጣም እንደሚባል ነው ሌላኛውን ሳይድ የነገሮችን ይሄ ፕሮንስ ኤንድ ኮንስ ነው የሚባለው የሆኑ ነገሮች አድቫንቴጅ ዲስአድቫንቴጅ እንዳላቸው በቃ መለየት ማወቅ ማለት ነውና ሁሌ ስትሪክት ሆኖ የሆነ መስመር ውስጥ አለመቀጠል ዞር የሚያሉ ማየት ጥሩ ነው መልእክቱ ስሚማ ኦልተይ ስታፈይ ካሳየሽን ካንቺ ውጪ ሌላ ቦታ አንጥጣም ይሄውን የተጠራቀመ እንዳለ አንዴ ያገለገለ ቡና መደፋት ሲገባው ድጋሚ ደርቆ የተወሰነ ለሽታ ያክል የለም ፊታችን ላይ እንደምትቆሉት ያደርግና ከዛ ታሽጎ ቤት ይመጣልሃል ማለት ነው ከዛ እኔና ጎቴ በጨጓራ ታመን ገና በጧት ስንል ቋቅ ስንል እንውላለን ይሄ በጧት መቆሰት ያለበት አዝነናል በጣም ይጣል ቡና አይደብራችሁም ለነገሩ በአንድ ሻይ ቅጠል 3000 ሻይ እንደምታወጣ ከነገርከኝ በኋላ ነው ወሬ ጋይስ እንደነት አረመኔነት ግን ዘመንሽ ህጉ ላይ የሚወሰዱ እርምጃዎች ላይ ምንድነው ያላስ አይ በጣም ከመሳሳቱ የተነሳ ምንም እንደማይፈጠር ያወቁ አይነት በድፍረት የሚደረግበት ደረጃ ላይ ደርሷል አሁን ማለት ያው የህሊና ጉዳይ አልፎ ማለት ነው መጀመሪያ የህሊና ጉዳይ ነው ማለት እንዴት ለሌላ ሰው ጤናማ ያልሆነ ነገር መሸጥ ምናምንና በቃ በሰው ህይወት ላይ ገንዘብ ማግኘቱን እሱን አልፈውታል እንግዲህ ከዛ በኋላ ደግሞ ብትያዝ እንኳን የሚሰጠው ቅጣት በጣም ቀላል ናቸው ብዙም ማለት ሰዎችን ህይወት የማይጎዳ ማለት ህይወት እያጠፉ እንደሆነ እየታወቀ ግን እንደ ህይወት ማጥፋት እየተቆጠረ አይደለም ያለው እንደ ማጭበርበር ተቆጥሮ ቀለል ያለ ቅጣት ነው የሚቀጡት ይሄ ማጭበርበር ብቻ እኮ ይሄ ማጭበርበር አይደለም የሰው ልጅ ጤና በቃ ጤና መጉዳት ነው ጓራ ኩላሊት ጉበት ስንት ነገር ነው በዚህ ምክንያት ዳሜጅ ሁሉም ይሄ አሁን ማለት ይሄንን ቅርብ ይሄን ስንት አመት ልበል 10 አመት ምናምን ብቻ አላቅም ይሄ ቅርብ ጊዜያት ነው እንደዚህ አስደንጋጭ ነገር መስማት የጀመርነው መጀመሪያ ላይ 12 አመት ሆኗል አዎ እውነት የሸክላ ጉዳይ የሚቀላቀል ነገር አዎ እንደዚህ በጣም መጥፎ የሆኑ ነገሮችን ለጤና ጥሩ ያልሆኑ ነገሮችን መስማት የጀመርነው በጣም ቅርብ ጊዜ ነው ይሄ ቅቤ ላይ የሚጨመር በርበሬ ላይ የሚጨመር ምናምን ነገሮች መስማት የጀመርነው ግን የሚደርሰው ቅጣት አለመጠንከሩ ምክንያት መዳፈርን ያመጣል ኦኬ ምንም ማረገ ኦኬ ምንም አይሆንም ለካ የሚል ነገር ማምጣት የጀመረው ከዛ በኋላ ነው ቀልድ ሆኖ ስለጀሶ ምናምን ስንሰማ ቆየን አሁን እየከፋ መጥቶ ማለት ነው ያሳዝናል ደግሞ ታሽጎ የሚሸጥ ነገር መሆኑ ነው በጣም ያሳዝናል በቃ ምንም እኮ ልታጠራው አትችልም አንድ ሌላው ደግሞ በስነ ስርዓት በንጽህና ደግሞ የሚያሽጉትንም ስም የሚያስጠፋ ነው እና እነሱም ራሱ ለዚህ መታገል አለባቸው እነሱስ ደግሞ ንጹህ ነገር ማሸጋቸውን በምንድነው ከዚህ በኋላ ምንም ማረጋገጫ ራሱ የለውም ይኸውልህ እኔ ስቴዲየም አካባቢ ከዚህ በፊት ዱለት ተብሎ የሚቀርብላችሁ አይጥ ነው ተብሎ ተነገረ እዛ ቤትማ ዱለት ነው ስቴዲየሙ አይደለም ፍርፍር ነው የስቴዲየሙ ፍርፍር የሆነ ቦታ ብቻ አይጥ ከነገባው የሞተ አይጥ ሲገባ ታየ ለዱለት ማለት በጣም እኮ የዛን ቤት ዱለት እንዴት አልበላህም እየተባልክ እኮ ከሰው ወደ ኋላ እንደቀረ እየተነገረ የምትበላበት ቤት ነው አንድ እሱም በል ሁለተኛ ስቴዲየም አካባቢ የነበረ አንድ ፍርፍር ቤት እዛ ሄዶ ያልበላማ ምኑን ፍርፍር በላ ተብሎ እስኪ ነገር ሰዎች ከየትና የት ከጦር ኃይሎች ከዓለም ባንክ አየር ጤና በዚህ ደግሞ ከጀሞ ከቦሌ ከምን ስቴዲየም ሄደው ያንን ፍርፍር በቅጥሟቸው ሊበሉ ምን ሲገባ ተገኘዘ ትርፍራፊ በማዳበሪያ ትርፍራፊ ሲያስገቡ ነው የተገኙት ምንም ግን ምን እንደተደረጉ አሁን ራሱ እኔም ሁለት ይገጥሙኛል ማሂም ደግሞ ቀደም እየነገረችኝ ምሳ የበላንበት አንድ ቤት የሻገተ እንጀራ ነው ይዘውልን እኔ መጀመሪያ ርቦኝ ስለነበረ የዛሬ 4 ቀን 5 ቀን 2-3 ቶሎ እንዲበላውኝና
ገርገብ ሲልልኛል አይደል ሳረጋጋ ራሴ ቴስት አረኩት እስኪ እንጀራ ሌላ ቀይሪልኝ ይሄ እንዴ ተበላሽቷል አልኩ በራሴ ገንዘብ ነው የመጣልኝ የሚገርም በኋላ ሂሳቡ ሲመጣ አጥፍተውናል ምናምን ሳይሆን በራሴ ገንዘብ እንደ ተጨማሪ እንጀራ መጣና በሱ በለው የሆነ ሱፍትፍቱ ተበላሽቷል የሆነ ነገሩ ምናምን በቃ ተውኩት እንዳልኩ ለቴ መጀመሪያ ሳላውቅ ቸኩዬ ጉርሻለሁ ከዛ አንዴ ነው በቃ በተቀየረው እንጀራ አንዴ ጉርሼ መለስኩት ለምንድን ነው የምትመልሰው ዘመኔ ደስ ብሎኝ ነው ያሉሉ እንጀራ መመለሰው እንጀራ ማስጨመር ሳልበላ ስመልስ ምንም ሂሳባቸውን ብቻ ነው ካልኩሌት ያለው ይሄ ነው ዛሬ ነገረች እኔ ትናንትና እንደዚህ ምግብ በልቼ ተበላሽቶ ይሄው ጤናዬ ተብሏል እና ማንንም ሰው ይዘህ እንዳትሄድ እዛ ቤት እነዚህ ሰዎች እኔ ተናግሬያለሁ እንደዚህ መግባችሁኝ እንዲሆንኩኝ ይሄ ነገር ተከሰተ ሆዴን ሲያመኝ ነው የከረምኩት ብዬ እሺ እናስተካክላለን ምናምን የተባለው እዚህ ደግሞ ይሄ ደግሞ ከዛም የባሰ ነው ይሄ ደግሞ የምትበላው እኮ ነው ምግብ አይደለም ይሄ አሁን ይሄ የቡናው ደግሞ ስንት ዳሜጅ እንደሚያመጣ ቡና የሚያፈሉ አሉ በየቦታው እነሱ ይጠቀሙታል ምናምን ከዚያ ከባል አገር ከተወለድንበት መቼም አዲስ አይደል ጥሩ ሲበቅልበት ሸጋ ሲገኝበት ዛሬ እንግዳ ሆነ ለየት ያለ ዘሩ ለመልካሞች መልካም ለጥሩች ጥሩ አንቺን የመፍጠሩ ሸግዬ ሲጠማሽ አካሌ ሸግዬ እንደ እህል እንደ ውሃ ዓለሜን አትጠይቂኝ ሞይ ዓለሜ የፍቅርሽ እንደሃ ሸግዬ ተረጋግቶ ማለፍ ሸግዬ ጎኔን መቻደለው ዓለሜ እንቅልፍና ናፍቆት ዓለሜ ልምጭልም ነው ዓለሜ እንቅልፍና ናፍቆት ዓለሜ ልምጭልም ነው እንዳባት ርስቴ አንቺው ነሽ ስስቴ ስጠፊ ከፊቴ አልቻለም አንጀቴ ተፈጥረሻሎይ ከሰውነቴ ተፈጥረሻሎይ ከሰውነቴ ተፈጥረሻሎይ ከሰውነቴ ትልቁ ነገር ራሱም ዜማ ሰርቷል የራሱ አንድ ነጠላ ዜማ አለው እስከማቀው በጣም አቅም ያለው ጎበዝ ልጅ ነውና በደንብ ነው የሚሰራው አሁን ገጽ ውስጥ ገብተ የሱ ፔጅ ውስጥ ቴሌግራም ቲክቶክ ላይ ያለውን ፔጅ ውስጥ ገብተ ሰጣይ እንዲህ ጥንቅቅ ብሎ የሰራቸው በጣም ብዙ ዜማዎች ነው ያሉት የሚገርም በቃ ምንም አይነት ግብረ መልስ ሲሰጠው እሱ ስራው ላይ ነው በደንብ ይሰራልና በጣም ደስ ይላል በጣም ወደነዋል በርታ ክብራትና ክብራን እንግዲህ በሚያዝናናው የተዝናናን መልእክት በሚጭረው መልእክት መተላለፍ ባለበት መልእክት ላይ ደግሞ ቆምጨጭ ብለን መልእክት ስናስተላልፍ አብረናችሁ ቆየን እናንተስ ቆይታችንን እንዴት አያችሁት የትኛውስተካከል የትኛው ይጨመር ምን ሐሳብ አስተያየታችሁ ሐሳብ መስጫው ላይ አስቀምጡልን የነበረን ቆይታ ይህን ይመስል ነበረ አብራችሁን ስለነበራችሁ ስናመሰግን ለሌሎች ማጋራቱን ደግሞ ቸላት ተበሉ አብረን ስለቆየን እናመሰግናለን ባይ ባይ ቻው Abet